ቅድስት በሚያሳዝን ሁኔታ ገጠር ገባች። ቅድስትን መድብል ጓዟን ጭኖ አገሯ ሸኛት። ብሩክና ቅድስት ተለያዩ። መሀሌት ብሩክና ቅድስትን አለያየቻቸው። እጅግ ልብ ይሰብራል። እንዴት መሀሊትን እንደዚህ ልትናገሪያት ትችያለሽ? ቢያንስ ያዘዘችሽን ነገር ማድረግ ባትቺ እንኳ እንደዚህ በአስቀያሚ ሁኔታ ቅድስት አንቺ ጥፋተኛ ነሽ፣ መሀሊትን መናገር የለብሽም። ምንም ቢሆን ሚስቴ ናት እኮ አንሶላ አብረን ተጋፈን ኖረናል በማለትም ቅድስት ላይ የተሰማውን ስሜት ተናገረ። በዚህን ሰዓት መድብል ቆይ ምን እያልክ ነው? የምርህን ነው ወይ የምትናገረው ቢለውም አዎ የምሬን ነው በማለትም ቅድስትን ልቧን ሰባበረው። ዳጣ ቅድስት ከብሩኬ ጋር ተጣልታ በመሄዷ የመጨረሻ ብሩክ ላይ ትልቅ ዛቻም አደረሰችበት። እንግዲህ የመሰለኝንና የሚሆነውን ነገር ተናግር ያለው አያገባችሁም፣ አይመለከታችሁም በማለትም ሁላቸውንም ተናገራቸው። በዚህን ሰዓት እኔ ሄዳለው እውነቱን ነው ስትል ቅድስት መድብል እኔ ሸኝሻለሁ በማለትም ጓዟን ተብትባ ገጠር ገባች። ከዚህ በኋላ አመሰግናለሁ በማለትም ሁሉንም ነገር ትታ ምሳሌስ ስትል ምሳሌ እኔና አባቷ አለንላት በማለትም መሀሊት ቅድስትን ጓዟን አውጥታ ወረወረችላት። ቅድስት የመጨረሻ ውሳኔዋ ከዛ ቤት ወጥቶ መሄድ ስለነበረም ወጥታ በሚያሳዝን ሁኔታ መድብል እንግዲህ ብቻሽን አልተውሽም እኔ ሸኝሻለሁ በማለትም ሸኛት። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ በሚያሳዝን ሁኔታ መሀሌት ቅድስትን ልቧን ሰብራታለች። ይህም ማለት የሚገርመውና የሚያማው ነገር ሁሉም ያልጠበቁትን ነገር ብሩክ ሲናገር ደንግጠው ቀሩ። አሁን ላይ መሀሌትን ገፍትራ በመጣሏ በእርግጥ ቅድስት ጥፋት የለባትምና እየተከታተለይ ክችንም ስትገባ አንቺ ገረድነሽ እያለይ ስሜቷን መቆጣጠር ሲያቅታት ቅድስትም መሀሌትን ከክችን አንቃ አውጥታ ሳሎን ዘረረቻት። በዚህን ሰዓት ምን እያረግሽ ነው ቅድስት በማለትም ብሩኬ ቅድስት ላይ ተናደደ። እሷ ናት እኔ ምንም አላደረኩም ስትል መሀሌት ወገቤን ስትልም በዚህን አጋጣሚ ብሩክ እንዴት እንደዚህ ታደርጊያለሽ? እንዴት እንደዚህ አስቀያሚ ስራ ትሰሪያለሽ? ካንቺ እናልጠበኩም በጣም መጥፎ ሴት ነሽ አላት። ምን ቅድስት ነው እንደዚህ የምትናገራት አለው መድብል። አዎ ምንም ቢሆን እኮ ይህች ሴት ሚስቴ ነበረች። ስለዚህ በክብር የምትፈልገውን ነገር ሰርታ መስጣት ባትችል እንኳ ልታከብራት ይገባል እንጂ እንደዚህ ልታደርጋት አትችልም። ምክንያቱም አንሶላ የተጋፈፍኳት የ80 ሚስት የነበረች ሲልም ቅድስት የመጨረሻ ልቧ ተሰበረ። በዚህን ሰዓት ብሩኬ ይህንን በመናገሩ የተገረመው መድብል ምን እያልክ ነው አንተ አለው። አው ምን ነው ችግር አለ ሲልም በጣም ነው ያዘንኩብህ በጣም በማለትም እንግዲህ ተናገረው። አሁን ላይ እጅግ ልቧ የተሰበረው ቅድስት በቃ እኔ ሄዳለሁ ስትልም ሂጃ ታዳ አላት። ምን አንተ በቃ የምርህን ነው አለ መድብል። አው ምን ነው በጣም ታሳፍራለህ። በጤናህ ነው? አእምሮ ትክክል ይሰራል? ያውም እንደ ዛሬ በደንብ ጤነኛ ሆኜ አላቅም አለ። በቃ ቅድስት ተረጋጊ፣ እኔ ሸኝሻለሁ አላት። ቅድስትም ምሳሌስ ስትልም እኔ እናቷና አባቷ እያለንላት ምሳሌ ምን ትሆናለች በማለትም እንግዲህ ተወደቀችበት ተነስታ መሀሊት ቅድስትን ጓዟን ስትወረውርላት ቅድስት ክፍለ ሀገር ገባች። መድብል መኪና እስከሚገባበት ድረስ አገር ሸኝቶ ከዛ በኋላ በአህያ ጭኖ ቤተሰቦቿ ጋር አደረሳት። ቅድስት የመጨረሻ ልቧ ተሰበረ። ሞገስ እንግዲህ አሁን ላይ በዝና በኩል
እያስፈራራቸው ያለው ጠበቃው በእርግጥ ለዝና ጠበቃው የሉላን እንዳጠቃት አልነገረውም፣ ግን ደግሞ ሆን ብሎ እያስፈራራቸው እንደሆነም ግልጽ ነው። በዚህን ሰዓት ሞገስ በስልክ ሲደወልለት ባለማንሳቱ የተጨናነቁት ዳጣና መድብል በሰዓቱ እቤት መጥቶ ቅድስት ቁርስ ስጪ ሲላትም ቡና ላፍላለህ፣ የደበረህ ትመስላለህ፣ የከፋህ፣ አይ ቁርሱን ብቻ አቅርቢ እኔ ቡና አልፈልግም አላት። እሺ በማለትም እንግዲህ ቅድስት ለመድብል ምግብ ልታመጣ እንዳለች ሞገስ ሲደውልለት ስልክ ባለማንሳቱ መድብል እየሮጠ ወደ ሞገስ ሄደ። በዚህን ሰዓት መድብል ስልኩን አንሳው፣ ያ አውሬ የሆነ ነገር አድርጓችኋል ማለት ነው፣ እንዴት ከጎንህ ነኝ እያልኩኝ ከጎንህ ባለመሆኔ በጣም አዝናለሁ በማለትም መድብል እንግዲህ እየሮጠ ወደ እነ ሞገስ ቤት ሄደ። በዛን ሰዓት እናንተ አንድ እርምጃ ስትራመዱ እኔ ጥፍ ቀድማችኋለሁ የሚል ዶክሜንት ነበረ የተሰጣቸውና ሉላና ሞገስ በጣም በዛ ዶክሜንት ተጨናንቀው እየተጨናነቁም እያሉ ከዚህ በኋላ የትም መሸሽ ምንም ማድረግ አንችልም፣ የሚመጣውን እጋፈጣለሁ እያላት ነበር ሞገስና እኔ ደግሞ እንደዛ አይመስለኝም ስትልም እንኳን አሁን ወንድሞቼ መድብልና ብሩኬ እያሉ ይቅርና ከዚህ በኋላ የትም ቤቴን አገር ለቅቄ መንቀሳቀስ አልችልም፣ ሉላ ይቅርታ አድርግልኝ፣ ስለዚህ እዚሁ የመጣውን እጋፈጠዋለሁ ሲልም እንደኔ ጠበቃው በመድብል በዝና እያስፈራራን ነው እባክህን እያለችው ነበረ እና ከዚ ሀገር ወተን እንሄድ ነው የምትይው ሲላትም አዎ ሞገስ አዎ አለችው። አልወጣም እያለ በሩ ሲቆረቆር አሁን ሞገስ በድጋሚ ዝና መጣ እያለች ነበረ ሉላና መድብል እኔ ነኝ አላቸው። እዩ ብዬሽለ መድብል ነው በማለትም በሩን ሲከፍትላቸው ቆይ ምን ሆናችሁ ነው ስልክ ማታነሱት አስጨነቃችሁኝ እኮ ሲልም አዎ ደህና ነን ለጊዜው አለው። እና ምን ነው ሲልም ይኸውልህ እንግዲህ ጠበቃው ደውሎ እያስፈራራን ነበረ። ጠበቃው አዎ እና ምን ያመጣል ትልቁስ ችግራችንና ሀሳቢያችን ለጠበቃው ልኮለት ወይም ደግሞ ጠበቃው ዝናን ማወቁ ነው አለ። ምን? አዎ ዝናን ማወቁ ነው። ስለዚህ ጠበቃው ነው ግን ልንገርህ መድብል አለች ሉላ። ዝና ቢሆን ዝም አይለንም፣ እዚህ ድረስ መጥቶ ጥሎን አይሄድም፣ የሆነ ነገር ወይ ገሎን ይሄድ ነበር፣ ግን እኔ የማስበው ጠበቃው ነው ብዬ ነው የማስበው፣ ጠበቃው በዝና እያስፈራራን ነው አለችው። ጠበቃው ልክ ነሽ፣ እሱ ነው የሚሆነው። ለማንኛውም እናንተ አትጨናነቁ፣ ሁን ያለው ነገር ይሆናል። እኔም ያሰብኩት ዝና እዚህ ድረስ መጥቶ ዝም ብሏችሁ እንደማይሄድ ነው የተረዳሁት። ስለዚህ አሁንም ጠበቃው ነው፣ ሚስቱን ብናስፈራራውን ሚስቱን አሳምኗል አለ ሞገስ። በቃ ደህና ከሆናችሁ በማለትም ወደ ቤት ተመለሰ መድብል። በዚህን ሰዓት ምሳሌ ከትምህርት ቤት ይዞ ተመልሶ እዚህ ቤት ሰው የለ ሲልም እንግዲህ መሀሌት ቅድስትን ጋር ሲጨቃጨቁም ስለነበረ መድብል ማን ጋር ነው የምንጮሂው ሲላትም ማንም ጋር አለችው። እዚህ ቤት ያለሽን በስነ ስርዓት ስራ የታሸሽውን እንድትሰሪ እንጂ በፍጹም ማንም ላይ የመጮህ መብት የለሽም፣ አልበለዛ ውልቅ ታያለች ሲላትም ቆይ ምን አደረግኩ መድብል ስትለው እሱን እኔን ማታለል አትችይም አላት። እልቅስ ለዝና ደውለሽ እምን ደረጃ ላይ እንዳሉ ጠይቄው ሲላትም እሱ እኮ አልደወለም ስትልም አንቺ ግን መደወል ትችያለሽ አላት። ለመድብል ለዝና ደውላ ይኸውልህ አቤት አትበይኝ ራስሽ ደውለሽ ምን ፈልገሽ ነው ሲላትም ይኸውልህ እነ ሞገስ እነ ሉላ እንዲሁም ደግሞ እነ መድብል ክሱን ትተውታል መሰለኝ፣ ስለ ክሱ ስላንተ አያነሱም አለችው። እዩ አንቺ ደንቆሮ፣ እኔን ለማታለል እየሞከርሽ ከሆነ ትልቅ ችግር ውስጥ ትገቢያለሽ፣ ወይም ደግሞ ነቅተውብሻል። ስለዚህ በደንብ አድርገሽ ችግሩን አጣሪ፣ እኔን ዝናን አታታለኝም አላትና ዘጋባት።
እንግዲህ ቅድስትን የመጨረሻ ገረድ ገረድ እያለች እያናደደቻትም ነበረ። አርግዣለሁም እያለች ነበር። እንደ ለመድሽ ከየት እንዳረግሽው አንቺ ውጡ ዝም ነሽ። ግን ደግሞ ከሆነም ደግሞ እመኝኝ አባቱን ፈልግ ያለቻት ማን አባሽ ነው? ብሩኬ እኮ ነው። ለአንቺ ፍላጎት ቢኖረው አንቺን ቢወድሽ ኖሮ እስከ ዛሬ አብሮሽ ተኛ ነበር። አይሽ አብሮሽ አልተኛም። እኔ ጋ ግን በቅስፈት ስመጣ አብሮኝ ይተኛል። አንቺን አይወድሽም ሲላትም እውነቷን ቢሆንስ በክብር ምናምን ያታለለኝ አለች። ቅድስት ጥርጣሬ በዛባት እና ምነው ዝም አልሽ ስትልም አሁን ውጭልኝ ስራ የለ ስራበት አለቻት። እንግዲህ ለመድብል ያቀረበችውን ምግብ መሀሊት ጥርግ አርጋ ከበላች በኋላ ውይ ጫው በዝቶበታል፣ ጥሩ አላደረግሽም አለቻት። ከዛም ሰርቶ መብላት አታቂም እንጂ ሰው የሰራውንማ መብላት ትወጃለሽ አለቻት። በቀጣይ እኔ ሰርቻ በላሻለሁ፣ እመኝኝ። የመጣሽ እኮ አሁን ለሰራተኝነት ነው። ገረዷ አንቺ ነሽ እኔ አይደለሁም ስትልም አንቺ ነሽ ገረዷ፣ ከዚህ በኋላ እኔ የዚህ ቤት ሰራተኛ ሆኜ እንደማልቀጥል አስረግጬ እነግርሻለሁ ስትልም ወለቀ ብለሽ ሂጂ አለቻት። እክችን እንግዲህ ቅድስት ስራዋን እየሰራች እያለ መሀሌት ተከትላ በመግባትም በሚያሳዝን ሁኔታ መሀሌትን መጨረሻ ላይ ሲጨቃጨቁ ሴት አድርጋ ወደ ሳሎን ይዛት መጣች። ብሩክ ደግሞ ማንም የለም እንዴ እያለ ኡፍ ደስ ሲል በማለትም የክላሶቹን በር እየከፈተ አይቶም ወደ ሳሎን መጥቶ እንደቆመ ቅድስት የመሀሌትን ጉሮሮ አንቃ የጎተተች ሳሎን አምጥታ ፈጠረቀቻት። በዚህን ሰዓት መድብልም እንዲሁም ብሩክም የመጨረሻ ደነገጡ። እናም ቅድስት እንዴት እንደዚህ ታረጊያለሽ? በእውነት ይሄን አልጠበቅኩም አለ መድብል። ከዛም አንቺ ቅድስት እንዴት እንደዚህ ብልግና ስራ ትሰሪያለሽ? የእውነት በጣም ባለጌ ነሽ አላት። ምን አለ መድብል። አዎ ምንም ቢሆን እኮ ለዚች ተደርበህ ቅድስት እየተናገርካን ነው? አዎ ምንም ቢሆን አንሶላ የተጋፈፍኩላት ሚስቴ ናት። ስለዚህ እንደዚህ ማድረግ የለባትም። የምትፈልገውን ነገር አክብራ መስራት ቢያቅታት ልትገላት አይቻልም አለ። ጤነኛ ነህ ሲለውም እንደውም እንደ ዛሬ በጣም ጤነኛ ሆኜ አላቅም በማለት ቅድስትን ተቤት እንድትወጣ አደረገች። ቻናሉን ሰብስክራይብ